ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እንዴት ናችሁ? የጄኤምኤም ቲቪ ነው። ፕሮግራማችን ጉዳያችን ነው። ጉዳያችን ዘወትር ሰኞ ምሽት 2 ሰዓት ወደ እናንተ ይደርሳል። መንፈሳዊ፣ ማህበራዊ እንዲሁም ወቅታዊ ጉዳዮችን እንዳስሳለን። እንደዚሁ እንግዶችን እየጋበዝን ደግሞ ወደ እናንተ እየመጣን ነው። ዛሬም የቤተክርስቲያንን ሁኔታ ለማንሳት ወደናል። አሁን ያለችው ቤተክርስቲያን ይዘቷ ምን ይመስላል? የቀደሙት ቤተክርስቲያኖችስ ምን ይመስላሉ? መጽሐፍ ቅዱሳዊ ይዘታቸው ምን ይመስላል? የሚለውን ለመወያየት ከቄስ ግርማ ዘውዴ ጋር ተገናኝተናል። እናንተም ፕሮግራማችንን እስከ ፍጻሜው እንድትከታተሉ በአክብሮት ጋብዛለሁ። ቄስ እንኳን በሰላም በደህና መጡ። እንኳን በሰላም ቆያኝ። በጣም አመሰግናለሁ ስለ ፈቃደኝነቶት ጊዜቱን ስለሰጡኝ። ጥሩ ውይይት ጊዜ ይኖራል ብዬ ተስፋ አደርጋለሁኝ። እግዚአብሔር ይረዳናል። ወደ ተነሳንበት ሀሳብ ከማለፌ እስቲ ወደ ጌታ እንዴት መጡ? መቼ መጡ? ሁኔታው ምን ይመስል ነበር? እሱም ብሰማ ደስ ይለኛል። ወደ ጌታ የመጣሁት በ1967 ነው። የመሰከረልን ልጅ ነበርኩኝ። ልጅ ነን። ታላቅ ወንድሜ ጌታን ተቀብሎ ነበር። የመጀመሪያ የቤታችን ልጅ የት ማለት ነው? መቱ። እሱ የመሰከረልን ጮራ የምትባል ከተማ ላይ ነው። እሱ ጌታን የተቀበለው ጎሬ ነው። በዛን ዘመን ጎሬ በደሌ አካባቢ ሚሽነሪዎች ነበሩ። የአሜሪካን ፕሬስቢተሪያን ሚሽነሪዎች ጎሬ ላይ ነበሩ። ጎሬ ሂዶ ይማር ነበር። እሱ ሚሽነሪዎች የሰሩት ሆስቴል ነበር እና እዛ ሆስቴል በአመት 2 ብር ከፍለው ሀብታሞች ልጆቻቸውን እዛ ያስተምራሉ። ማለት ከሌላም ሀገር ሀብታም ሆነ ድሃ 2 ብር ወይም 3 ብር ይከፈልና እንዲሁ ለክፍያ ሳይሆን በነዛም እንዳይቀመጡ ግን የቸርችም ስለሆነ ደግሞ እና እሱ እዛ በቀን 15 ደቂቃ ይሰበካል እዛ ግቢ ለሚኖር በሙሉ እና ወደ ጌታ የመጣ ሰው የለም። በዛ አይነት ሁኔታ ነው ብዙዎች ወደ ጌታ የመጡትና እሱ እዛ ጌታን እዛ ነው የተቀበለው። ከዛ ለኛ መሰከረልን። ምስክርነቱ ያው በተአምራት የታጀበ ነበረ። እሱ ብቻ አይደለም፣ የእናቴም ግፊት አለበት። እሱ ጌታን ተቀብሎ መጥቶ ሲጸልይ ሰዎች ይፈወሱ ነበር እና እናቴ ጥርሷን አመማትና ጸለየላት፣ እጁን ጭኖ ማለት ነው። እሷ አሁን ነግሯታል ግን አይገባትም። በዛን ጊዜም ክርስትናው እምነቱም ብዙ ስለማይታወቅ የልጄ እጅ መድኃኒት ነው ትላለች እና ለእሷ ተፈወሰች። ቀጥሎ ደግሞ የኔ ታናሽ እህት አለች፣ አሁን ኮሎኔል ናት። እሷም አሟት ሲያማት አመማት። እሱ መጥቶ እኮ እንደው ቢዳብሳት ትድናለች አለች እናቴና ተጠርቶ ዘማች ነበር። እሱ ዘምቶ እዛ እድገት በህብረት ነው የሚባለው መሰለኝ የዛን ጊዜ ዘመቻ። እሷም ሲጸልይላት ተፈወሰች እና እሷ ፈውሱን ነው የምታደንቀው እና ይሄው ጥርሴን አሞኝ እሱ ጸልዮ በቃ ቆመ ዳንኩኝ። አናም ታማ እሷም ጸለይላት ዳነ። ልጄ መድኃኒት ነው ሲወለድ ምናምን እያለች ስትል እና ይሄ እምነቱም ደግሞ ጥሩ ነው ምናምን ስትል እኛም እንትናልን ማለት ነው ፈለግ ነው። እሱም ደግሞ ይሰበስብና ልጆች ነን እኛ ቆሎ ምናምን ያስቆላና ልጆች ለዛ ብሎ ሲሰበሰቡ መዝሙር ያዘምረናል። ከዛ ስለ ጌታ ኢየሱስ ይነግረናል እና የሆነ ነገር ኃጢአት ስትሰሩ እንደዚህ ብላችሁ ጸልዩ፣ ጥፋት ስታጠፉ የሆነ የሚያስደነግጥ ነገር ሲመጣ ደግሞ በኢየሱስ ስም በሉ፣ ኢየሱስ ደም ከኃጢአት ያነጻል፣ ኢየሱስ ያድናል ብሎ የድሮ መዝሙር አለ። ደስ ይበለን እንዘምር በእልልታ የሚል እሱን አስተማረን በኦሮምኛና በአማርኛ። ከዛ ጥጃ ምናምን ልንፈልግ ስንሄድ ልጆች ነን ጥጃችሁም ሲጠፋባችኋል። አየ በእኛ እንትን ነው በሚገባን እና ከጸለያችሁ ወዲያው ነው የሚያመጣላችሁ ጌታ ምናምን ይለናል። ሄዱ ጥጃችሁ አምጡ ምናምን ሲለን ትንሽ እናይና ሲጠፉ እኛ ወደ ጸሎት ጌታ ሆይ ምናምን ብለን ጥጆቻችን አምጣ ስንል ጥጆቹ ደግሞ ወዲያው ነው የሚመጡት። አሁን እሱ አለመድንና እኛ ጥጆቹን ከመፈለግ መጸለዩ ይቀላል እያል ይለን የት እንፈልግ ይዱ አምጡ ይባላል። እዛ የትምህርት ቤት ሜዳ አለ፣ ቡና ውስጥ ምናምን ውስጥ ይወጣሉ ጥጆቹ። የሚገርመው ነገር እኛ እየተጫወትን ማለት ነው መጀመሪያ እንጸልያለን፣ ከዛ ወደ ጫወታ እንሄዳለን እሱ ባስተማረን መሰረት። ከዛ ጥጆቹ እስኪመጡ እንጠብቃለን በእምነት ሆነ እና በልጅነት ጊዜ እንደሱ ነበር። ከዛ በኋላ እንግዲህ ያደኩ ስመጣ ይሄ የእምነት ማጽኛ ትምህርት ዛኛ አካባቢ ከነበርኩበት ከተማ ደግሞ መኮ ወደምትባል ወደ አያታችን ሀገር ሄድኩኝ።
ከዛ ተመልሼ እዛ ያዘሩ አልጠፋም እና መጽሐፍ ቅዱስ ቤት ውስጥ አለ። አንዳንድ ጊዜ እናነባለን፣ ተው እንባላለን። እሱ ጎንደር ላይ መላኩ ተፈራ ነው የገደለው። እየጸለየ ተንበርክኮ እየጸለየ እያለ ወስዶ ነው የገደለውና ብዙ ሰዎች ያውቋቸዋል። እዚህ ሙሉ ወንጌል ያሉ ሰዎች አሁን ወነጋሽ የማነ ፓስተር የማነ ወደ ጌታ ሄዱ እንጂ አንድ ጊዜ እንደዚህ የሱ ወንድም ነኝ ካሳውና ለማየው ይባላል የሱ ወንድም ነኝ ሲል ገና ሲያየኝ አለቀሰ። ጋሽ የማነ እዛ ነበረ ያኔ ጎንደር ላይ ቀበሌ 16 የሚባል እዛ ቸርች ተከራይተን ቤት ተከራይተን እዛ እናመልክ ነበር አሉ። ተማሪዎችም ሌሎችም እዛ ይመጡ ነበርና እሱ ያኔ ነው የተገደለውና ሲሞት ራሱ ያውቅ ነበርና ተሰናብተው ነው ሄደው። ለእናቴ እዚህ ምድር ላይ ባንገናኝ ልጆችሽን አሳድጊ የመሰከረልኝ ወንድም የመሰከረልኝ ማለት ነው። ለትምህርት ነው የሚሄደው፣ ጤና ሳይንስ ሊማር ሄዶ ነው እዛ እና በትምህርት ጎበዝ ነው፣ አንደኛ ነው የሚወጣው፣ በክርስትናውም ጎበዝ ነው። በቃ እንደሱ መሆን ነበረ የኛ ቤተሰብም እንትን የሚለው። ልክ እሱ ሲገደል ትሞታላችሁ ተው ተባለ። ሃይማኖቱ በደርግ ጊዜ በቃ ያኔ ተከተለ ስለሚባል ከዛ በኋላ እንግዲህ ሁለተኛው የሱ ሶስተኛ ታናሽ ደግሞ አሁንም ዩኒቨርሲቲ ይገባና ሃይ ስኩል ማን ነው ዩኒቨርሲቲ ፌሎሺፕ ውስጥ እሱ እንደገና ጠንክሮ መጣ። እሱም ተመስክሮለታል በፊት እና እሱ ሲመሰክርልን በኢየሱስ ስም በል ነው ያለኝ። ከቤት ደግሞ በስመ አብ ወወልድ ወመንፈስ ቅዱስ በሉ ነው የምንባለው የሆነ ነገር ሲመጣ እና ያኔ ልጅ ሆኜ ምን ል ነበረ በስመ አብ ወወልድ ወመንፈስ ቅዱስ በኢየሱስ ስም እላለሁ። ሁለቱም እንዳይቀር ማለት። ከዛ ፊት ምንድን ነበረ? ኦርቶዶክስ ወይስ ሌላ እምነት? ኦርቶዶክስ ናቸው፣ ኦርቶዶክሶች ናቸው። እና እንደሱ አይነት ነበር እንግዲህ ወደ ጌታ አመጣጤ። በዚሁ ብንቀጥል ደስ ይለኝ ነበር። ቄስ ያለው ምስክርነት እየሰማሁ የሰዓት ጉዳይ ነው የሚይዘን። እስቲ ወደ ተነሳንበት ሀሳብ ልመለስ። አሁናዊ የቤተ ክርስቲያን ቁመና በእርሶ እይታ ምንድን ነው የሚመስለው? አሁን ያለንበትን ነገር እስቲ ትንሽ እኔና ከበፊቱ ጋር ምንድን ነው ልዩነቱ? የሚያዩት ነገር አለ ወይ እላለሁ። እንግዲህ ቤተ ክርስቲያን ከበፊቱ ጋር ያው ከፍተኛ ልዩነት ነው ያለው በብዙ መንገድ ማለት ነው። አሁን ያለችው ቤተ ክርስቲያን በቆስጠንጢኖስ ዘመን የነበረችው ቤተ ክርስቲያን ነው የምትመስለው። ቆስጠንጢኖስ የሚባል የሮም ንጉስ ነበረ እና ከዛ በፊት ክርስትና ይሰደድ ነበር። እሱ በህልሙ መስቀል ይዞ ሂዶ ተዋክቶ ሲያሸንፍ አየ እና መስቀል አሰራ። በውኑ ደግሞ ተመልሶ መስቀል አሰርቶ መስቀሉን ይዞ ወታደሮቹ መስቀል ይዘው ሂዶ በዛ ምልክት እንዲዋጉ አደረገ። ተዋጋ፣ አሸነፈ። አሸንፎ ሲመጣ በኔ ግዛት ያለ በሙሉ ክርስቲያን እንዲሆን ብሎ አዋጅ አወጣ ማለት ነው። ስለዚህ ሰው ሁሉ አትሊስት ስራ ለማግኘትም የንጉስ ዘመድ ለመሆንም ምን ለማለትም ሁሉም ያላመነም ሁሉ ክርስቲያን መሆን ነበረበት መባል ነበረበት። በልቡ አላመነም ግን በልቡ ሳያምን በቃ እኔ ክርስቲያን ነኝ ይላል። በዛ ምክንያት በቸርች ሂስትሪ ውስጥ በቤተ ክርስቲያን ታሪክ ውስጥ ክርስትና ፌድ አደረገ። ያ የነበረው ኳሊቲ በአንበሳ ጉድጓድ እነ ጳውሎስ ሲበሉ በነበረ ጊዜ ሲገረፉ በነበረ ጊዜ የነበረው የእግዚአብሔር እጅ የክርስቲያኖች ጽናት፣ ፍቅራቸው፣ አንድነታቸው፣ ለሃይማኖታቸው ወደ እሳት ውስጥ መጣላቸው፣ በዘይት መቀቀላቸው እና በቃ በዛ ይደነቁ ነበር ነገስታት አህዛብም እና የወሰነ ነው የሚያምነው እና በጣም ኳሊቲው ሃይ ነበረ። ይሄኛው የረፍት ነፃነት ዘመን ሲመጣ ደግሞ ያላመነ ሁሉ የቤተ ክርስቲያን መሪ የሚሆንበት አጋጣሚ ተፈጠረ ማለት ነው። ሰባኪም ሆነ መሪም ሆነ በዛ ምክንያት የማያውቀውን እምነት ያላመነበትን እምነት ስለሚሰብክ አይሰራም ቃሉ። ስለዚህ ክርስትና ወየበ ማለት ነው። እንደገና ፌድ አደረገ። ይሄ ዘመን ያንን ዘመን ነው የሚመስለው። ቸርች እንግዲህ ታሪክ ራሱን ይደግማል ይባላል እና ያንን ነው የሚመስለውና የኢትዮጵያ ቤተክርስቲያን ክርስትናው አሁን እንትን ማለት የጀመረው መውደቅ የጀመረው አሁን አይደለም፣ ግራጁዋሊ ነው የመጣ እዚህ ደረጃ የደረሰው እንጂ ልክ ኢህአዴግ ሲገባ 1983 84 ጥሩ ነበረ፣ 85 86 አካባቢ ነው የጀመረው። ያ የጀመረበት ምክንያት ምንድነው? ያኔ ኮሙኒዝም ነበረ። አብዛኛው ሰው እግዚአብሔር የለም የሚል ነው። ደርግ ሲወድቅ ነፃነቱን መጣ።
እንደገና ደግሞ የኢሰፓ የፓርቲ አባል የነበሩና እንደዚሁም ወታደሮች የነበሩ በገፍ መጡ። አንደኛ ጥማቱ ውስጣቸው አለ፣ ሁለተኛ ደግሞ ስደት ላይ ናቸው፣ እነሱ መከራ ላይ ናቸው፣ የሚበሉት ነገር የለም፣ ከስራ ተፈናቅለዋል፣ ወታደሩም ተሸኝተዋል። አሁን የሚያዋጣው እኛ ነባሩም ክርስቲያን ደግሞ ይሰብካል፣ የሚያዋጣው ወደ እግዚአብሔር መጠጋት ስለሆነ ያኔ ወደ 1.5 ሚሊዮንም አይሞላም ፕሮቴስታንቱ አንድ ላይ በአንድ ጊዜ ከፍተኛ የሆነ ቁጥር ከፍተኛ የህዝብ ቁጥር ወደ ቤተክርስቲያን ጎረፈ ማለት ነው። ሲጎርፍ ቤተክርስቲያን ዝግጅት ስላልነበራት አላስተማረችም በደንብ ከዛ የመጡትን ሰዎች አላስተማረችም እና ስላላስተማረች ምን ተፈጠረ? ለብ አድርጋ አንዱ በቀላሉ የጥምቀት ትምህርት አሁን መጥምቃና አካባቢ የደህንነት ትምህርት ይባላል። የደህንነት ትምህርት የሚባለው ደግሞ ስለ ደህንነት ትንሽ ነገር ይነገራል፣ ስለ ጥምቀት ከዛ አንዳንድ ነገሮች ይጠመቁና ወደ አገልግሎት ነው የገቡት። እነሱ ደግሞ እዛ በነበሩ ጊዜ አንደኛ አብዛኛው ካድሬ ስለነበረ የኢሰፓ አባል ስለነበረ የመድረክ አያያዝ ያውቃሉ፣ እኛ አናውቅም። እንደገና ፍርሃትና ጭንቀት ስደት ውስጥ ነው የነበረው የነባሩ አማኝ። እንደገና ወታደሮቹ ደግሞ ደፋሮች ናቸው። ወታደር ነው ቅድምም ንቃተ ህሊናው ሻል ያለ ነው። መጥቶ ከገጠር እስከ ከተማ መድረኩ በሙሉ እነሱ ወደ ጌታ ሲመጡ ተቆጣጠሩት ማለት ነው። ቁጭ ብለው በደንብ ሳይማሩ የቤተክርስቲያን መሪ፣ የቤተክርስቲያን ፓስተር፣ የቤተክርስቲያን ወንጌላዊ ቸርች እየከፈቱ መጥፎ ነው ማለት አይደለም፣ ግን በደንብ መማር ነበረባቸው። ከዛ በኋላ ዲክላይን ማድረግ ጀመረ። የክርስትናው ኳሊቲ የወረደ መጣ ማለት ነው። ሪቫይቫሉ ይኑር እንጂ በደንብ ያስተማራቸው የለም፣ ቸርች ተዘጋጅታ ስላልነበረ። በዛ ያኔ ነው የጀመረው። አሁን እዚህ ዝም ብሎ የተከሰተ አይደለም ማለት ነው። በጣም አመሰግናለሁ። በተለይ እንደው ላንሳ ጤንነቷ የተናጋ ቤተክርስቲያን ምን ነው ምልክቷ? ምንድን ነው የምታሳየው አሁን ባለንበት ሁኔታ? እንግዲህ ጤንነቷ የተናጋው በአንድ ቁጥር በትክክል ወደ ጌታ የሚመጡት ምእመናን አይኖሩም ነው የሚባለው። ጤነኛ ቤተክርስቲያን የሚድን ሰው እየጨመረ ይሄዳል ነው። አሁን የህዝብ ይበዛል። አሁን የህዝብ ቁጥር ጨምሯል፣ 30 ምናምን ሚሊዮን ደርሰናል ይባላል። ግን ድነናል ወይ ነው አሁን እዛ ውስጥ ያለው? ድኗል? ሃይማኖተኛ ነው የሆነው ወይስ? ሃይማኖተኛ መሆን ይቻላል። የእምነቱ አባል ልክ ቅድም እንዳልኩ በቆስጠንጢኖስ ጊዜ እንደነበረው አባላት ሊበዙ ይችላሉ። ግን አምኖ ለህይወት መኖር ደግሞ ሌላ ነገር ነው። ህይወቱ የተለወጠ በትክክል የተነካ ሰው ጌታም ብሎ የሚኖር እንደሱ አይነት አታገኝም። አሁን አብዛኛው ክርስቲያን በመንግስት መስሪያ ቤት የምታገኝ ሁሉም እኩል፣ ዓለማዊውም ጉቦኛ ከሆነ ይሄም ጉቦኛ እንዳውም ይብሳል ይሄኛው። ወደ ቸርች ሲመጣ ደግሞ ቅድም ያልኩ በዛ መልክ የመጣው ይሄ ፌክ ነብይ ምናምኑ ያጽናናዋል። ጌታ የሰጠሁን ባርኬልሃለሁ ይለዋል። ስለዚህ አሁን በመስረቁ፣ በመዝረፉ፣ ጉቦ በመብላቱ፣ መንግስት በማጭበርበሩ፣ ማህበረሰቡን በማጭበርበሩ ንስሐ መግባት አያስብም። እግዚአብሔር ባርኮልኛል ወይ? ስለዚህ ወደ ትክክለኛ ንስሐ ወደምታስገባ ነባሯ ቤተክርስቲያንም አይሄድም። አሁን ወደ መጡትና አይዟችሁ ወደሚሏቸው ነቢያት ይሄዳሉ። ያ ምን ያደርጋል? ሰው በክርስትና ራሱ ትክክለኛ ህይወት እንዳይኖር አደረገና ኳሊቲዋን ታጣለች። አንደኛው በትክክለኛ መንገድ ነፍሳት አለመዳናቸው ነው። ሁለተኛው ደግሞ የኳሊቲዋን ማጣቷ፣ ቤተክርስቲያን ችግር ውስጥ መኖሯ፣ ጤነኛ አለመሆኗ፣ ከዓለማዊ አለመለየቷ። ዓለም ድሮ ሰው ጌታን ሲተው ወደ ዓለም ነው የሚሄደው። አሁን ግን ጌታን ለመተው ዓለም መሄድ አያስፈልግም። ዓለም ራሷ ቤተክርስቲያን ውስጥ ስለገባች ሰው ራሱ እዚሁ ጌታን ይተዋል። ዝም ብሎ ዓለማዊ ሆኖ ቢኖር ማንም አይነካውም። አብዛኛው መገጸጽም የለም። አብዛኛውም እንደዛ ስለሆነ ሌላው ያ ይጠፋል፣ የህይወት ኳሊቲ ይጠፋል ማለት ነው ከቤተክርስቲያን ውስጥ። ስለዚህ እነዚህ ምልክቶችን ልናይ እንችላለን። በእርሱ አመለካከት የቀደሙ ቤተክርስቲያን ይሻላል፣ የቀደሙት ቤተክርስቲያኖች ይሻላሉ አሁን ከተጀመሩት ብለው ያምናሉ? ያው እንግዲህ ለዘላለም ህይወት አይደል ዋናው እምነት ያስፈልገው ምንለው። ስለዚህ ለዘላለም ህይወት ከሆነ ለዘላለም ህይወት የሚያበቃ ትምህርትና አኗኗር ህይወት የምታገኘው ከቀደመው ውስጥ ነው። አሁን ምንም በቃ ስሙን ብቻ ነው የወሰድከው። ልክ ራእይ መጽሐፍ ላይ አይሁዶች ሳይሆኑ
አይሁዶች ነን የሚሉትን የሰይጣን ማህበር ይላቸዋል። አይሁድ ሳይሆን አይሁድ ነን የሚል የሰይጣን ማህበርን አልታገስካቸውም እና ይላል። ለዛ ለፊላዴልፊያ ቤተክርስቲያን መልአክ ለተባለው ሰው ማለት ነው፣ ወይ ለፓስተሩ ወይም ለመሪው ለኤጲስቆጶሱ የተነገረው ነው። ያን አይሁድ ሳይሆን አይሁድ ነን፣ አማኝ ሳይሆን አማኝ ነን ብሎ ለጥፈዋል ሰዎቹ፣ ታፔላ ማለት ነው። አሁንም ቤተክርስቲያን ሳይሆኑ የሆነ ማህበር ቤተክርስቲያን የሚል ለጥፎበታል። ቤተክርስቲያን ተብሎ እዛ ታፔላው መለጠፉ ቤተክርስቲያን አያረገው። ቤተክርስቲያን ነው ቸርች ነው መባሉ ቸርች አያረገው። እና እንደዛ አይነት ልክ ጌታ እንደወቀሰው አይነት በጥንት አባቶች ዘመን ከሐዋርያት በኋላ በነበረ ጥንት አባቶች ዘመን ለሰባቱ ቤተክርስቲያን ስድስቱም ተገዘዘዋል ከአንዷ በስተቀር። ስድስቱ መንገድ ላይ የሉም። ከሐዋርያት ጊዜ በኋላ ባሉት ማለት ነው ወይበዋል፣ መልካቸውን አጥተዋል። ጌታ በፊት ይፈልግ የነበረውን አይነት አጥተዋል። ለዛ ነው እያንዳንዱን የወቀሰው የተናገረው ለእያንዳንዱ ቤተክርስቲያን ለስድስቱም ልክ አይደላችሁም፣ ፍቅራችሁን ጥላችኋል፣ ፍቅራችሁ ቀዝቅዟል፣ ይሄን ጥላችኋል፣ ኤልዛቤል እናንተ መሃል ነች፣ እሷን እንኳን መንካት አልቻላችሁም፣ ትምህርቱ ገብቷል፣ የበላም ትምህርት ገብቷል፣ እንደዚህ ገብቷል እያለ ጌታ በተለያየ መንገድ እዛ ላይ የተናገረበት ምክንያቱ ኦልሬዲ ዓለማዊ ኑሮ መለማመድ ጀምረዋል ማለት ነው ከበፊቱ። እና ገና ግን ጧት ላይ መጀመሪያ አካባቢ ላይ ስለሆነ ገጸጸ ከናንተ ግን አንዷ ትሻላለች። በተለይ የዛች ቤተክርስቲያን መሪው ፓስተሩ እሱ ደግሞ ምንም ኃይሉ ትንሽ ቢሆን አቅም ባይኖረው ለዛ ክፉን አልታገሰምና እውነተኛውን መንገድ ለመኖር መርጧልና ብሎ ነው ያደነቀው። እና ያ ነው አሁን እንግዲህ ያለውና የበፊቱ የተሻለ ነገር አለው ከህይወት አንፃር ከእውነት አንፃር። አሁን ድሮ ጴንጤ ካሸሪ ቦታ ላይ ይፈለጋል፣ ገንዘብ ያጅ ይፈለጋል፣ የድር ገንዘብ ያጅ ይፈለጋል፣ አይዋሽም አይሰርቅም ይባላል። አሁን ግን እንዳለ ሁሉንም እንትን እነሱ እኛ ጋር ነው ያለው እንዳለ የህይወት እጥረት እዚህ ነው አሁን ያለው። ስለዚህ ያኛው የተደነቁ ናቸው። እኔ አንድ ጊዜ ያጎቴ ሚስት ቆይቷል እና የሆነ ነገር አልኩኝ ወደ 90ዎቹ መጨረሻ አካባቢ ላይ ልክ ያልሆነ ነገር ተናገርኩ። እንዴ አታለችኝ። እሷ የኦርቶዶክስ እምነት ተከታይ ጴንጤ እንደዚህ ይላል አለች። ጴንጤ እንደማይል ይታወቃል ማለት ነው። አይልም አልኳት። ታዲያ እንዴት እንደዚህ ትላለች? ተሳስቼ ነው። ጴንጤ እንደዚህ ያደርጋል ነው የሚባለው። ጴንጤ ይሰርቃል፣ ጴንጤ ያጭበረብራል ነው የሚባለው። እና ከኛ እኮ ጥሩን ነገር ይፈልጋሉ፣ ይሰድቡናል እንጂ በዛን ጊዜ አሁን ስድቡንም ትተዋል እኩል ስለሆን ለምን ምን ሰዳደብበት እኛም እኩል እንሰድባቸዋለና። ምክንያቱ ምንድነው? ከስ ለምሳሌ የቀደሙት የተሻሉ ነው ካልን አሁን የመጡት ከቀደሙት አይደለም ወይ? ትክክል ነው። የነዛ አስተዋጽኦ የለውም አለው። ምን ልንል እንችላለን? ወንጌል ቅብብሎሽ እንደመሆኑ መጠን ምን አመጣው አሁን ታዲያ የሚል ሐሳብ እያሰቡ እንግዲህ ቅድም የጠቀስኳቸው ፋክተሮቹ ብዙ ናቸው። ከዛ ውስጥ አንዱ ላይ መብዛታችን ሊሆን ይችላል ወይስ አንዱ መብዛትም ነው ገፊ ምክንያት ብዬ ያልኩት በቂ ትምህርት ዝግጅት ስላልነበራት በዛን ጊዜ የነበረችው ቤተክርስቲያን እነዚህ ወደ ጌታ የመጡትን የማጽናት የማስተማር አንጻ የማሳደግ ነገር አልነበረም። ስለዚህ በአንድ በኩል ተጠያቂ ናቸው ማለት ነው። ተጠያቂ ነው ቤተክርስቲያን ናት መዘጋጀት የነበረባት። አሁንም ራሱ የኛው ለውጥም ሲመጣ አልተዘጋጀችም። አሁን ነቢያቶቹ ሐሰተኛ ነቢያት እውነተኛም ነቢይ ሐሰተኛ ምንም ፌኩ ምንም አለ አይደለም። እሱን ስንቃወም ራሱ ቤተክርስቲያን ዝግጅት ስላልነበራት በትክክልም ማስተማርም መቃወምም ልክም ነው ልክ አይደለም ማለት አልቻለችም። ፐርሰናል ነገር ነው ያደረጉት እና የኛው ችግር ነው። የኛ በቂ ዝግጅት ቢኖራት ኖሮና ሁሉም ቤተክርስቲያን ማለት ነው እንግዲህ እንደ አጠቃላይ ቢኖርና ያንን የማረም ገና በእንጭጩ ሳይቃጠል በቅጠል እንደሚባለው ገና ሳያድግ እንደዚህ ሳይፈረጥም ከእጃችን ወጥቶ ሳያመልጥ ሌላ ነገር ሳይፈጠር ያኔውኑ ተረባርቦ ማስተካከል ቢቻል ጥሩ ነበረ። ግን ያንን ማድረግ አልቻለችም። አንደኛ ያልተጠራ አገልጋይ ቦታውን ይዘዋል ብያለሁ። እግዚአብሔር ያልጠራው ቤተክርስቲያን ዝም ብላ የጠራችው ቤተክርስቲያን ማለት ሰዎች ናቸው፣ ኮሚቴዎች ናቸው፣ ቤተክርስቲያን ሽማግሌዎች ናቸው የሚጠሩት። በተለያየ ምክንያት የጠሩት አለ።
አሁን ለምሳሌ ኢቭን በደርግ ጊዜ ሰዎች የሚጠሩበት መንገድ እኮ እግዚአብሔር ያንን አልፎ ይሰራል እንጂ አንዳንዱ ጋር ትክክል አይደለም። አሁን ሌሎቹ ጋር በስደት ውስጥ ስላለ ራሱ የቆረጠ ሰው ነው አገልጋይ የሚሆነው። ሌላ ጋር ደግሞ አሁን ለምሳሌ መካነ ኢየሱስ አካባቢ ደግሞ ስደት አልነበረም። ያን እኔ ከማስታውሰው ቤተል አካባቢ ቤተል መካነ ኢየሱስ አካባቢ ስደት ብዙ አልነበረም። ግን ምንድነው የሚያደርጉት? የሚጠሩት ሰው ለወንጌል የሚልኩት ሰው ዘመድ ያለው ሰው አይላክም። በዛን ጊዜ ሊገደልም ስለሚችል ዘመድ የሌለው ሰው ይፈለግና ይላካል። ከሞተም ይሙት አይነት ልክ ለብሔራዊ ውትድርና የሀብታም ልጅ የምን ልጅ አይላክም አይደል? እንደሱ አይነት አድርገው ሲልኩ ነበረ። እነዚህ ሰዎች ብቻ እግዚአብሔር ተጠቅሞባቸው ደግሞ ስራ ሰሩ። ሲሰሩ ደግሞ ልክ ደርግ ወደቀና ኢህአዴግ ሲገባ ደግሞ ምን ተፈጠረ መሰለኝ? አካባቢ ተፈጠረው ሲመጣ ሃይማኖቱ ነፃነት ሲያገኝ ደግሞ ሰው እንግዲህ ጎሳ አለ። አሁን ቆሞ የሚባል አለ በኦሮሞ ውስጥ። እኔ የኦሮሚያ ክልል ስለሆነ እድገቴ ብዙ ማውራት የሚችለው የራሱ ጎሳ እንደ ከእንትን የመጣ ድሮ ከሩቅ ሀገር የመጣ ጎሳ ወንጌላዊ ያደረጉ አንድ አጥቢያ ላይ ስም አልጠራም ቦታውን። ያ በጣም እግዚአብሔር ተጠቀመበትና ብዙ ስራ ሰራ ሰውየው። አካባቢው በሙሉ ክርስቲያን በክርስቲያን ሆነ። 5 ሰው እስከ የማያንስ ሰው እስኪቀር ድረስ ሁሉ ሰው ወደ ጌታ መጣ። አሁን ሁሉ ሰው ወደ ጌታ ሲመጣ ደግሞ እሱ ነው ፓስተር መሆን የነበረበት፣ እሱ ነው ቄስ መሆን የነበረበት። ምን አደረጉ? እኛ ጎሳ ያልሆነ ከሌላ ሀገር የመጣኛ ላይ ቄስ ይሆናል እንዴ ብለው ከጎሳቸው ፈልገው ያልተጠራ ሰው ቄስ አደረጉ። ምንም ውስጥ የሌለ ሰው። ለምንድን ነው የኛ ሌላ ሰው እኛ ላይ አይነክስም? በችግሩ ጊዜ ይሄኛው ይሙት ብለው ላኩት። አሁን ሰላም ሲመጣ ደግሞ የሚሞት ስለሌለ ከኛ ወገን ይሁን። አሁን ይሄ ቤተክርስቲያን የጠራችው ስለ እንደዚህ አይነት ነው። እግዚአብሔር ሳይጠራ አንድ ደሉ የሚዘምረው መዝሙር አለ። ጌታ ሳይጠራ ቢጠሩት፣ ጌታ ሳይልከው ቢልኩት፣ ከማልማት ይልቅ ያጠፋል፣ መንጋን ለጥፋት ያደርሳል የሚል እና እንደዚህ አይነት መዝሙሮች አሉት ብዙና ደስ ይለኛል እሱ መዝሙሮች። እና ጌታ ሳይልከው የጥሪ አገልጋይ ወይስ ደሞዝተኛ ወይ ምንድነው ወይ ደግሞ ምንደኛ ጌታ በመጣ ጊዜ ምን ሊሆን የሚል አይነት ዘት ያለው መዝሙር ነው። እና ይሄኛው እንግዲህ በዛ አይነት ሁኔታ ተጠርቶ የመጣ ሰው እንዴት አድርጎ ነው የሚያገለግለው? ይሄ ነው ውድቀት ቤተክርስቲያን ላይ ያመጣው። እንደገና ደግሞ በአሁኑ ስታይል ደግሞ ምንድነው ራሱን የሚጠራ ነው ይበዛው። ብድግ ብሎ ራሱ ነብይ ነኝ ይላል፣ ራሱ ሐዋርያ ነኝ ይላል፣ ራሱ በመጀመሪያ ፓስተር ይሉ ነበር። አሁን ፓስተር ብዙ አያበላም አለ። ለምን አትሉም ስንል እሱ አያበላ። አሁን ስታይሉ ነብይ ነው የሚያበላው አሉ። አሁን ደግሞ ነብይ ደግሞ የተወሰነ ቦታ ነው እዚህ ናይጄሪያና እንትና አካባቢ ነው የሚታወቀው። አሁን ኢትዮጵያ ውስጥ እየታወቀ ነው ለማብላት። ግን ኢንተርናሽናል ማድረግ ከተፈለገ ደግሞ የአፖስቶሊክ ሙቭመንት ነው አሁን ያለው። እሱ ነው የሚያበላው እንጂ ነብይ ደግሞ በዓለም አቀፍ ደረጃ አይታወቅም ማለት። አሁን እሱም የፌድ ያረጋ ነው። እንግዲህ እሱ ፌድ ሲያደርግ ደግሞ እንግዲህ የሆነ ነገር ይነሳል ወይ ቄሶ ቅስና ይሆናል የሚያበላው። ለነገሩ የቤተክርስቲያን የትኩረት አቅጣጫ ወዴት ይመስሎታል? አሁን ከዚሁ ጋር የተያያዘ ሐሳብ ነው ማነሳው። አሁን የምናየው እንዳጠቃላይ ማለት ነው አቅጣጫው ትኩረቱ ስብከቱም ይሁን ነገርየው ወዴት እየሄደ ነው ይመስሎት? ወደ ምድር የተመለሰ ይመስለኛል። ድሮ ወደ ሰማይ ነበር። ዝማሬዎቹ በሙሉ ሰማይ ነው የሚያሳየው። ስለ ላይኛው ነው እና ደስ ይላል። በቃ መንግስተ ሰማያት ልጆኝ ወጣቶኝ ሲዘመር ጠዋት ቸርች ላይ አሁን ራሱ ትዝ ይለኛል። በምስራቅ በኩል እኛ ቸርች ተቀምጠው ያለበት መስኮቱ የተከፈተበት አለ። ብርሃን ይገባል በዛ በኩል። እኛ ቆመን ስንዘምር በዛ ብርሃኑ ላይ ተሳፍሬ መንግስተ ሰማያት ሁሉ መሄድ ነው የሚመስለኝ ያኔ ስንዘምረው። መዝሙሩ ራሱ የሰማይ ነው፣ ምድራዊ ነገር አይደለም፣ ወደ ጎን ሆሪዞንታል አይደለም። አሁን አብዛኛው መዝሙሮቹ ወደ ምድር ነው፣ ምድራዊ ስኬት ነው የሚያወሩት፣ ስለ ጠላት ነው የሚያወሩት። ጠላቴ ምናምን ይበዛበታል። ይሄ ሽኩቻ ምድር ላይ ያለው ስብከቱም ያው ነው። ትባረካለ፣ ይሳካልሃል፣ ታገኛለ፣ ትጠረምሳለ። ምድር ላይ ያለ ነገር ማለት እግዚአብሔር መንግስት ወርሳለ። እዚህ ባይሳካልህም ላይ ያንተ ነው አይነት ነገር የለም። የመጨረሻው ነው ስኬት። መጨረሻ ላይ የሳቀው በደንብ ይስቃል፣ አይዞ ምናምን አይነት ነገር የለም።
እዚህ አሁን ያለው ማለት ነው። አሁን እዚህ ምድር ላይ ነው አሁን ይሳካልሃል ነው ሰው መስማት የሚፈልግ እንደሱ ነው። እንደሱም ይሆናል መሰለኝም እኔ በ1986 ወደ አውሮፓ ሀገር ሄጄ ነበር እና እዛ ሲሄድ እኛ ስብከት በዛን ጊዜ ይሄ ንስሐ ማስገባት መቆጣት ተግሳጽ ምናምን ነው የሚበዛበት ኢትዮጵያ ውስጥ እና እዛ ሲሄድ እንደሱ አይነት ስብከት እንዳትሰብክ አሉኝ። እዚህ ሰው አይወድም እዚህ የሚያጽናና ትባረካለህ ምናምን እኔ ደግሞ እንትኑም የለኝም ጥቅሱ ምኑም አላቀውም በደንብ እዚህ ውስጥ ነው የኖርነውና ከየት አባቴ አምጥቼ ልስበክ በሞክር ተመልሶ እዛ ይሄድብኛል የኛን ስሞክር ተመልሶ ወደዚህ ወደ መጣውበት ይወስደኛል ወደዛና ያኔ እዛ በጣም የተገረምኩበት ነገር ተመልሶ እዚህ መጥቷል። አሁን ስለ ንስሐ ስለ ተግሳጽ ስለ ምክር ምናምን ስብከቶች መስበክ አይቻልም። ከሰበክም ሰው ተመልሶ አይመጣልህ። ሰው እንዲመጣልህ ያንኑ ደጋግመ እሱም ይፈልገው ነው የምትነግረው። እሱ ከክልኛ ያለ ቦታ ነው የምታክለት። ያ ደግሞ ለህይወት አበቃ ያ ደግሞ ለእድገት አበቃ እና የኢትዮጵያ ክርስትና ቆይቷል። ይሄ ከገባኝ ወደ ኋላ ይሄደ ነው የሚመስለኝ። በተለይ በቃል መረዳት በእግዚአብሔር ቃል ዕውቀት ወደ ኋላ ይሄድን ነው የሚመስለኝ። አላደግንም እና እድገት አይደለም። አሁን እግዚአብሔርን ቃል ጠልተን ትንቢት እስከመፈለግ ድረስ እና ይሄኛውን የድሮውን ልስበካችሁ ወይስ ትኩስ እንደወረደ ይላል እየተባለበት ነው አሁን ነብዩ። ትኩሱን ይላል ህዝቡ። ትኩሱ ማለት ትንቢት ንገረን ነው። ትብከት ቃሉን ተው ነው። የሱ ትንቢት ደግሞ ምንም የህይወት ለውጥ የሚያመጣ ነገር አይደለም። ላንተ ህይወት እንደ ህይወት ለህይወት መቃናት ለህይወት ፎርሙላ ለህይወት እንትን የሚሆንልህ ነገር አይደለም። ስንቅ የሚሆን አይደለም። አሁን የሆነ ነገር ነው የሚነግርህ። ስምህን ይነግርሃል። ስምህን አወቅ ጥሩ ነው። ከዛ በኋላ ደግሞ ያለፍክባቸው ችግሮች ይነግሩሃል። አሁን ያለፍክባቸው ችግሮች ምን ያደርጉልሃል? እንዲህ አይነት መከራ ውስጥ አልነበርክም የዛሬ 5 ዓመት ሲል ጌታ አይቶኛል ጌታ በቃ ምናምን ያለካኔ ማያቀኝ መሰለ ይላል ሰው። አሁን ዋናው ምንድነው? የወደፊቱ ነው ያለፈው አይደለም። ትንቢት እኮ መባል ያለበት የወደፊት ነው እንጂ ያለፈ ታሪክ ነግሮ እኮ ትንቢት አይባልም። የእውቀት ቃል ይባላል። እሱ በእውቀት ይገልጠዋል። እሱም አለ በመጽሐፍ ቅዱስ። ግን ያለፈውን የሚገልጥ ትንቢት አይደለም። ያለፈውን ይነግርህና ትንቢት ይልሃል እና ትንቢቱ ራሱ ይሄ ነው እንጂ ይሄ አይደለም ብላ ቤተክርስቲያን ደፍራ ማስተማር አልቻለችም። ዋኖቹ ሜንላይን ቸርች የሚባሉትም ይሄን ማስተማር አልቻሉም። ትንቢት ማለት ይሄ ነው ይሄ ትንቢት አይባልም የሚል አንድም ፓስተር አንድም የቤተክርስቲያን ፕሬዝዳንት አንድም መሪ አይቻላቅም። ለምን እንዲያታረጉ ምን ማን ይችላል? ስደቱን በዛች በተመረጠበት ጊዜ ምንም ሳይባል ማለፍ ይፈልጋል። አሁን ደግሞ የአብዛኛው የቤተክርስቲያን ምርጫ 2 ተርም ነው። ያቺ 2ቷ ተርም አንዷን ተርም ካገኛት ሁለተኛውን ተርም እንዳይነኩት እሱ ማንንም ሳይነካ የሚወስደው ወስዶ የሚያገኘውን አግኝቶ ልጆቹ ወደ ውጭ ሀገር ልኮ ዘመድ አበጅቶ ከባለስልጣን ክርስቲያኖች መሬት ተቀብሎ ቤት ሰርቶ ስንቁን ምንድነው የሚባለው የጡረታውን አመቻችቶ መሄድ ነው የሚፈልገው። የክርስትና አይደለም። የድሮ ክርስትና ለመሞት ነው የምትኖረው። ሞትም ካለ ሞታለሁ ለጌታ ዋጋ ከፍላለሁ። እንዳውም ያ አይነት ሲመጣ የድሮቹ እንኳን ደስ አለህ ነው የሚሉት። እንኳን ደስ አለ እንኳን ጌታ እንኳን ለዚህ በቃ እንኳን ለስደት በቃ እንኳን ታሰርክ ለጌታ ብለህ ስለ ስሜ ተሰደዳላችሁ ስላለ በቃ የሱ መሆነ ታወቀ ታተመ እንደማለት ነው ድሮ። አሁን ግን እንኳን መሰደድ ቀርቶ ራሱ አንዱ ነብይ ላይ አንዱ ሐዋርያ ላይ ከተናገርክ ገንዘብ ከፍሎ ያሳስርሃል ወስዶ ያስደበድብሃል። እንደሱ አይነት ዘመን ላይ ነው የደረስነው። ስለዚህ ቤተክርስቲያን ነው ለማለትም ትቸገራለህ። ስሙ ነው እንጂ እንደ መጽሐፍ ቅዱስ ቃል ካየው ያቺኛው የመጽሐፍ ቅዱስ ቤተክርስቲያን ናት ማለት አይቻልም። እንግዲህ ይሄ በቤተክርስቲያን ታሪክ አዲስ በእኛ ሀገር የተከሰተ ሳይሆን ቤተክርስቲያን ታሪክ ውስጥ በሐዋርያት ዘመን በኋላ የእምነት አባቶች በሚባለውም ዘመን ተከስቷል። ክርስትና እየሰፋ ሲመጣ የስተት ትምህርቶችም እየገቡ መተው እነሱ እየተከላከሉ 250 አካባቢ ላይ የእምነት መግለጫዎች ምናምን ሲያወጡ 451 ላይ እንደገና የአትናቴዎስን ሃይማኖት መግለጫ ሲያወጡ የምስራቅና የምዕራብ ብለው ሲከፈሉ በዛ ምክንያት ነው እና ክርስትናን ለማጥራት የተሄደበት ነው። እና ከዛ በኋላ ደግሞ በ1054 ደግሞ ለሁለት ካቶሊክ እና ኦርቶዶክስ ተብሎ
ሲከፈሉ ካቶሊክ ሴንት ፒተር ቤተክርስቲያን አሰራለሁ ብላ በትኬት ገንዘብ ተሰበስብ ነበርና የኃጢአት ስርየት የምታገኙት ገንዘብ ስትሰጡ ነው። ሳንቲሙ ሳጥኑ ቅጭል ሲል የዘመዳችሁ እንትን ሁሉ ከገሃነም ወጥቶ መንግስተ ሰማያት ይገባል እስከ ማለት የደረሰበት ማርቲን ሉተር ያንን ነው ተቃውሞ ሪፎርሜሽን ያመጡበት። አሁንም ታድሶ የሚፈልግበት ዘመን ነው እንግዲህ ጊዜው። እዛ ደረጃ ላይ ደርሰናል። አሁን ወደ መጨረሻ የመጣው ነው ቄስ። በተለይ በአሁን ጊዜ በአገልጋይና በመሪዎችና በምዕመናን መካከል ሰፊ ልዩነት እየተፈጠረ ያለ ይመስለኛል። በገንዘብ፣ በሀብት፣ በቁሳዊ ነገር ርቀት እየተፈጠረ ይመስለኛል። በቤተ ክርስቲያን ራሱ አሁን ገንዘብ ያለውና የሌለው ልዩነት አለው። አቀራረቡም በጣም የተለየ እንደሆነ ይሰማኛል። ከዛም ባለፈ ደግሞ በወንበር እንኳን በቤተ ክርስቲያን ደረጃ ልዩነት እያየን ነው። በመቀመጫ በፊት የሚቀመጡ ሰዎች እና ከኋላ የሚቀመጡ ሰዎች በዛ ደረጃ እንኳን ልዩነት ለመፍጠር እየተሞከረ ነው እና ይህን ነገር እንዴት አይተውታል? እናንተ ቸርች የመቀመጫ ልዩነት አለ እንዴ? እኛ ጋር የለም። በእኛ አይፈቀድም። መድረክ ላይ መቀመጥ ራሱ በእኛ አይፈቀድም። በፕሬስቢተሪያን ማለት ነው። ፊት ለፊት ላይ ትቀመጥ ትችላለህ ከህዝቡ እኩል። ልዩ መቀመጫም አይቀመጥልህም። አንድ አይነት መቀመጫ ላይ ተነስተህ ሄደህ ነው የምትሰብከው። ከወንድሞች መካከል እንዳንዱ ነህ። ቄስም ሆነ ማለት ቄስም ነህ ወንድምም ነህ። ወደ ጥያቄ ስመጣ አሁን ምናልባት ብዙ እኮ ለውጥ ላይኖር ይችላል። ለምሳሌ የቤት እዛ የተቀመጠው ሶፋ አንዱ ሰው ቤት እኮ ሊኖር ይችላል። ያን ያህል ትልቅ ነገር ሆኖ አይደለም ማንሳው። ግን ምን ተፈልጎ ነው? ምንድነው? ይሄስ ምን ያመለክታል? ባክግራውንድ አለው እንግዲህ ይሄ መጣበት ባክግራውንዱ እሱን እንድናነሳ ይሄ የአፍሪካ ባህላዊ እምነት አለቆች ቺፍ የሚባሉት አሉ። ያንን ወደ አፍሪካ ወደ ናይጄሪያ ወደ ዩጋንዳ ምናምን የወስተርን አፍሪካ የሚባሉት አካባቢ ያንኑ ይዞ ነው ወደ ቸርች መጡት። ብዙ ነገር አልቀየሩ። ልክ አሁን አብዛኞቻችን ከኦርቶዶክስ እምነት የመጡት የኦርቶዶክስን እንትን ነው የሚያንጸባርቁት። አሁን ጾም ጸሎት እንኳን አርብና ሮብ ነው የሚጾሙት። እዛ የለመዱት ወደ ቸርች አምጥተው ማለት ነው። ማክሰኞ ሐሙስ ምናምን ማድረግ ሲቻል ግን አርብ ሮብ ይበዛል። እዛም አርብ ሮብ እና ባክግራውንድ አይለቅህም ልልህ ነው። እዛም እንደሱ ነው። ያ አይነቱ የባህላዊ አምልኮ አለቃ ወይም ቃልቻው መንፈስ ወደ ቸርች ይዘው መጥተዋል አፍሪካኖቹ ማለት ነው። ያንን እንደ ስልጣኔና እንደ ድገት አድርገው ሰዎች አምጥተውታ። ሁለት አይነት ነው በነገራችን ላይ። ይሄ አይነቱ አለ፣ በሀብት ልዩነት እየፈጠረ እየሄደ ያለ አገልጋይ አለ። በድሮዎቹ ቸርቾች ውስጥ ደግሞ ሌላ ተቃራኒ ነገር ነው ያለው። አገልጋዩ ደግሞ በኢኮኖሚ እየሞተ ያለበት ነው ያለው። እሱን ሽሽት ነው እዛኛው አገልጋይ ላይ አገልጋይ ቤት ልጆች ሲራቡ አገልጋይ ሲጎሳቆል ችግር ውስጥ ሲገባ አይተው ነው ያንን ለመሸሽ መጥተው የቸርቹን ስትራክቸር አሁን በነባሩ ቤተክርስቲያን ገንዘብ ሁሉ አስራት ሁሉ ወደ ቤተክርስቲያን ካዝና ነው የሚገባው። ወደ ጎተራ ያምጡ ብሏል ጌታ በሚለው ወደ ጌታ ጎተራ የጌታ ካዝና ነው የሚገባው። በደሞዝ መልክ ብቻ እንዲያገኝ ይደረጋል። እነዚህ ደግሞ ምን አደረጉ? ቸርች አቋቋሙና መሪ እንዳይኖር አደረጉ። ለምሳሌ አዳዲሶቹ ቸርች አባል አይፈልጉም። ይህንን የሚታወቅ ይመስለኛል። እኔ ብዙ ስለምቀርባቸው አንዳንዶቹም ጋር ሰርቼ ስላየው ስላጠናውትም አባል አይፈልጉም። አንዴ መጣ ሁለቴ መምጣት የለበትም ነው የሚሉት። አባልም መሆን የለበትም። እዛ ሆኖ ስለ ገንዘብ መጠየቅ የለበትም፣ ስለ ቦታ መከራከር የለበትም፣ መሪ መሆን የለበትም፣ መፈረም የለበትም ይላሉ። ከከፋ ገንዘብ ያዥ ከውጪ ከቀጠሩ ከዘመዳቸው ውስጥ ካልሆነ ከሚስቶቻቸው ውስጥ ማን ነው ከሚስታቸው። በእርግጥ ብዙ ሚስቶችም ይኖራቸዋል፣ እነሱ ችግር የለም። ሚስታቸውን ነው የሚያደርጉት። እንደሱ አይነት ስላለ ሚስታቸውን ያደርጋሉ። ከዛ በኋላ ሀብቱ የድሮው ወደ ቸርች አካውንት ነው የሚሄደው፣ የድርጅት ንብረት ነው። ያሁኑ ግን የሰውየው ሀብት ነው የሚሆነው። ፎቅ የሚሰራው በግለሰቡ ስም ነው፣ በፓስተሩ በራሱ አካውንት ነው የሚገባው። መሬትም ሂዶ ይገዛና በዛ ገንዘብ ወይ ቤት ይገዛና ፎቁም በሱ ስም ነው የሚሆነው። ሀብቱ የምዕመናን ነው፣ ሀብቱ የህዝብ ነው፣ ሀብቱ በእግዚአብሔር ስም ነው የተሰበሰበው። ግን ለሱ አይደለም የተሰጠው። ሃይማኖት ተቋም ሂዶ ተመዝግቦ በፊት ሰላም ሚኒስቴር አሁን ካውንስል ቸርች ነው ብሎ ነው ያስመዘገበው።
በዛ በቸርቿ ስም ቸርች ብሎ ፕሮግራም ከፍተው በሚያገለግልበት ጊዜ የሚመጣውን ገቢ ወደ እግዚአብሔር ጎተራ ነው ማስገባት ያለበት። ወይም ደግሞ እንደ ሐዋርያት ጊዜ ሐዋርያት እግር ስር አለ። ሐዋርያት እግር የሚለው እኮ ገንዘብ ያዥ ነበራቸው እነሱ እንጂ እኮ እነ ጴጥሮስ ወስደው ጴጥሮስ ነው ኃላፊያቸው የነበረው ወይም ዮሐንስ ነው ወይም ያዕቆብ ነው። እነሱ አልወሰዱም በግላቸው የሚያከፋፍሉ ነበሩ። ለዛ ዲያቆናትን አስቀምጠዋል። ማንም ከመሃላቸው ድሃ አልነበረም ይላል። ለሁሉም እኩል ያካፍሉ ነበር ይላል። ያም አይነት አይደለም። አሁን እነዚህ የሀብት ማግኛ መንገድ ነው ያደረጉትና ልዩነት ነው ቤተክርስቲያን ውስጥ የፈጠሩት። እና ፊት ለፊት አንደኛ ድሃ ከመጣና ፊት ለፊት ከተቀመጠ ሀብታም አይመጣልንም ብሎ ነው የሚያስቡት። ስለዚህ ችግር ጥሩ ያለበሰ ሰው አስተናጋጆች ይሰለጥናሉ፣ ወደፊት እንዳያሳልፉ፣ ሀብታም ወደ ኋላ እንዲያደርጉ፣ ለቪዲዮውንም እንዳያበላሽ። ቪዲዮ ደግሞ ሲያዩ እንዴ ትላልቅ ሰው አለ ብሎ ሰውም እንዲሄድላቸው እና የማይንድ ስራ ነው እንጂ መንፈስ ቅዱስ ስራ አይደለም እየሰሩ ያሉት። የአእምሮ ስራ ነው። አእምሮአቸው ላይ ይጫወታሉ። ሀብታሞችን አእምሮአቸው ላይ፣ ምዕመናንን አእምሮአቸው ላይ የመጫወት ስራ ነው። በነገራችን ላይ ተቀጥሯሉ ትላልቅ የኢኮኖሚ አማካሪዎች አላቸው። ከ100 እስከ 250 ሺህ ብር የሚያገኙ ደሞዝ ማለት ነው አማካሪዎች። እንዳውም አንዱ 3 ሆኖ ነው የጀመሩት። አንዱ ትልቅ አሁን የእምነት ተቋም የተባለው 2 ዶክተሮች ያሉበት፣ 2 ዶክተሮች አይታዩም፣ እሱ ነው የሚታየው። አንዱ ስብከት ያዘጋጃል፣ አንዱ ኢኮኖሚ ነክ ነገሮች ላይ ነው የሚሰራው። እንዴት ገንዘብ ማምጣት እንዳለበት፣ እንዴት ቬሪ ኢምፖርታንት እንደሆነ እንደሚያሳይ እንደሱ ተደርጎ ነው የሚሰራውና መጨረሻ ላይ ተጣሉ። ወደ 20 ሚሊዮን ሲደርሱ ተጣሉ ጀምሮ ማለት ነው። ከዛ ለአንደኛው ዶክተር 9 ሚሊዮን ሰጥተውት ሸኙት። ነብዩና አንዱ የቀረው አማካሪ 11 ሚሊዮን ወስደው ነው የቀሩት። እና ምንድነው አሁን የገንዘብ የቢዝነስ መስሪያ ቦታ እንጂ የነፍሳት ጉዳይ አይደለም። ስለዚህ ልዩነቱም የሚታየው ከዚህ ከቢዝነሱ ሁኔታ ነው። አንድ ጊዜ 2500 እየከፈለ የሚመጣ 4000 ሰው ብቻ ፈልጋለሁ ብሎ ፕሮግራም ሰራ አንዱ ሰው ማለት ነው። እዚሁ ከተማ ላይ ሰው ተልትሎ ነው የሄደው እና ሃይ ክላስ ነው የሚሄደው። 2500 ከፍሎ የሚገባለት ሃይ ክላስ ነው። ልዩ ጸሎት ይደረግላቸዋል፣ ነብዩ እጅ ጭንባቸዋል፣ ችግሮቻቸው ይፈታሉ። በቃ እሱንም ማገኝ ከሆነ ከፍዬ ልግባ። ገስታውስ ከፍሎ ይገባ የለ። ልክ እንደዛ በእሁድ አምልኮ ላይ የመጀመሪያው እሁድ በጣም ሲሳካ ኦቨርፍሎ ነው ያደረገው። ስለዚህ ሁለተኛውን እሁድ እንቀጥል ብለው ቀጠሉ። በአንዱ ቀን 10 ሚሊዮን ነው ያገኙት። ሁለተኛውን ቀን ሲቀጥሉ ወደ 13 ሚሊዮን ነው የተገኘው። አራተኛውን ቀጠሉ። ከዛ በኋላ ሰው እሁድ እየከፈለ ነው የሚሄደው፣ ተመዝገቡ እየተባለ ማለት ነው። ሰው እየከፈለ ማምለክ ጀመረ ማለት ነው። እና ሃይማኖቱን ራሱ ዳይቨርት አደረጉት፣ ወደ ሌላ ተቀየረ ማለት ነው። በክፍያ ወደ አምልኮ። ይሄም ናይጄሪያዎች አንድ ጊዜ ናይጄሪያ አምጥቶ እዚህ ሰሚት አካባቢ ያኔ ያለማ አንድ ሰው የሆነ ቤት ተከራይቶ እንደዚህ ያስከፈለ ይጸልያል፣ መዳፍ ምናምን ያነባል አሉ። ነገርሞን በቃ እንዴት ያስከፍላል ምናምን ብለን ይሄው ሳይቆይ መጣ። እዚህ 20 ዓመት ምናምን ሳይሞላ መጥቶ ይሄው የከፈል ኖርማል ሆነ። አሁን ከፍሎ ማጸለይ፣ ከፍሎ ገስታውስ መግባት፣ ከፍሎ እሁድ ዕለት ራሱ ከፍሎ አምልኮ መሄድ ኖርማል ሆነ። እና ያንን አይዲያ ላመጣ ነባር ፓስተር ነው ያን አይዲያ መጣው እንዲያደርግ ብሎ አይዲያ ስለሰጠው ለሱ ገንዘብ ተሰጠው። ለሱ ደግሞ 1 ሚሊዮን ብር አይዲያውን ስላመጣ አይዲያውን ሸጠ እሱ ደግሞ ማለት ነው። እና የቢዝነስ ቤት ነው ያደረጉት። ቤቴ የጸሎት ቤት እንጂ የሸቃጮች ቤት አይባልም ብሎ ኢየሱስ የተናደደው አሁን ኢየሱስ በአካል አይመጣም፣ በመንፈስ እየተናደደ ነው እንጂ እንደዛ ጊዜ ተናዶ ግልብጥብጣቸውን የሚያወጣ ግልብጥብጣችንን እኔም ጭምር ማለት ነው የሚያወጣ አይነት ነው ደረጃ ላይ ነው ያለው። ፈሪሳውያንም መውቀስ አንችልም። እኛው ራሳችን ፈሪሳውያን ሆነን ነቢያቶቹ በሙሉ ፈሪሳውያን ሆነው አሁን ነብይ ነኝ የተባለው የፈሪሳውያን ስራ ነው የሚሰራው። ፈሪሳውያንም ይነግዱ ነበር፣ እነዚህም ይነግዳሉ። ገንዘብ ይሰበስቡ ነበር፣ እነዚህም ይሰበስባሉ። ክብር ይፈልጉ ነበር፣ ክብር ይፈልጋሉ፣ ይታጀባሉ። ደሴም ነው ከፈሪሳውያን ጋር። እና ይሄንን አሰራር ከዚህ ከቃልቻው የአፍሪካው ወደ አፍሪካ ቸርች የገባው ወደ ዌስት አፍሪካ ቸርች የገባው የቃልቻው አሰራር ነው። ያን ደግሞ ወደኛ አዲስ ስታይል አድርገውት አዲስ የእምነት ግኝት አድርገውት ወደኛ አገር አመጡት። አሁን ያ ነው እንግዲህ ኢትዮጵያ ቸርች ቻሌንጅ፣ ትልቁ ቻሌንጅ ይሄ ነው።
ሌላው ከዚህ ጎን ለጎን ደግሞ ይሄ እነዚህ ያልተማሩ ቴዎሎጂ ምናምን የማያውቁ ነቢያት ተብሎ የተነሱ ናቸው። ሌላው በዛኛው ሳይድ ደግሞ ሜንላይን ቸርች አካባቢ ላይ ትላልቆቹ ላይ ነባሮች የምንላቸው ላይ ደግሞ የወስተርን ቴዎሎጂ ትልቁ አደጋ እሱ ነው። ይሄ የወስተርን ቴዎሎጂ የምዕራባውያን ቴዎሎጂ እዛ ቸርች ዘግቷል። እነሱ ሀገር እዛ ቸርች የዘጋውን እዚህ እንደ ዋና ነገር ኮንቴክስቱን ሳይጠብቅ አውዳዊ ሳይደረግ ምንም ሳይሻሻል ይሄንን እየተማርን ነው እዚህ። ይሄ ደግሞ መቼ ነው የሚዘጋው መሰለ? ይሄ ከዚህኛው ከሐሰተኛው መንፈስ አሰራር ጋር ተያይዞ የዛሬ 30 50 40 ዓመት 70 ዓመት ቸርች ያዘጋል። ልክ ጀርመን ላይ ቸርች ተዘግቶ ባዶ ሆነ እንደሚባል እዛ እኮ ቸርች ካዘጋ እዚህ አምጥተን ምንድን ነው የምናስተምረው ነው። ስለዚህ የኢትዮጵያ ፓስተሮች፣ የኢትዮጵያ አገልጋዮች፣ የኢትዮጵያ ቴዎሎጂያን ይሄን ማጥናትና ያን ለምንድን ነው ችግራቸው እነሱ ላይ ምን አደረገ እኛ ጋር ደግሞ ምን ሊያደርግ ይችላል የሚለው ማሻሻል ነበረባቸው። እኛው ትልቁ ነገር ነው መሻሻል ያለበት። እኛ ባለፈው የ130 በሊደርሺፕ ነው በእርግጥ ያስመረቅነው፣ ግን ቴዎሎጂ እናስተምራለን። ቴዎሎጂ ፕራክቲካል ቴዎሎጂ ወይም ተግባራዊ ስነ መለኮት ብለን ተግባራዊ ስነ መለኮቱን ጠርተን እኛ እዚህ ካጠናነው ውስጥ እዚህ አስቀምጠን ዶርሚተሪ አስቀምጠን አናስተምርም ነው። ወይም እንደ ዩኒቨርሲቲ ተማሪ እዛ ወስዳ አይደል የምታስተምረው። ይሄ ምንም በቃ ሲሄድ ጭንቅላቱን አሳብጦ ይሄድና ምዕመኑ ሌላ ነው የሚያስበው፣ ይሄ ሌላ ነው የሚያስበው። እዛ መቀመጣ አያስብም። በቃ ስለማይግባቡ ተመልሶ አዲስ አበባ አካባቢ ስራ ይፈልጋል። ኮሌጅ ላይ ቸርቾች ላይ ምናምን ላይ አስተምረው ብር አውጥተው እንደገና ተመልሶ ይመጣል ማለት ነው። አሜሪካ ከላከው ተመልሶ አይመጣም። ቴዎሎጂ የተማረ ሰው እዛው ነው የሚቀረው። ቀን ስራ እንኳን ይሰራል እንጂ በቤተ ክርስቲያን ተምሮ በቤተ ክርስቲያን ገንዘብ ተምሮ ለቤተ ክርስቲያን ተላከ ተብሎ ብዙ የቀሩ አገልጋዮች አሉ እዛ ማለት ነው። እኔ እንኳን ማቃቸው ጓደኞቼ እኛን ያሳደጉ ሰዎች ሄደው እዛው የቀሩና ካርቶን የሚሸከሙ መሬት የሚጠርጉ ድስት የሚያጥቡ ሞልተዋል። ጋዝ የሚቀዱ እና እንደሱ ነው የሆኑት። የተከበረውን አገልግሎት ትተው ሄደው ማለት ነው። እና ይሄ ፕራክቲካል ቴዎሎጂ ኢየሱስ ክርስቶስ እንዴት ነው ያስተማረው? ኦን ጆብ ትሬኒንግ ወይም ጂሰስ ሞዴል ቴዎሎጂ እኛ የምንለዋለን። ጂሰስ ሞዴል ታይፕ ወይም የኢየሱስ ምሳሌ። ኢየሱስ ደቀ መዛሙርቱን ይዞ እያሳየ ነው እንዴት አጋንንት እንደሚያስወጣ። እሱም እያስወጣ ሲያስወጣ እኮ ያሉ ሲፈውስ ያሉ አብረው ወደ ውሃ ዳር ሂዶ ሲሰብክ ያሉ ሰው ሜዳ ላይ እንትን ሲል አብሮ ነው የሚሰብኩት። እዛው ነው የሚያሰለጥናቸው። 3 ዓመት ተኩሉን ያሰለጠነው በኦን ጆብ ትሬኒንግ ስራ ላይ ነው ያሰለጠናቸው ወይም አፓረንትሺፕ ነው ምንለውና በዛ አይነት ነው መደረግ ያለበት እንጂ አሁንም ለውጥ አያመጣም። በዛኛውም ሳይድ ሌላ ኤክስትሪም እየሄደ ነው። በሁለቱም በኩል አሁን እየተለጠጠ ነው ማለት ነው። አዎ በዛ ሌላ ጫፍ ነው። አሁን በእኛ በነባሩ ቴዎሎጂ እየተማረ ነው በምንለው። በዚህ በኩል ደግሞ ይሄ ቴዎሎጂ አይፈልግም ሌላ ነው። ይሄ የዚህኛው ደግሞ ሁለት ጽንፍ ላይ ነው ያለው። ሁለቱም ለቤተ ክርስቲያን አሰራር የሚጠቅም አይደለም። ከተወሰነ ዓመት በኋላ ለቤተ ክርስቲያን ባዶ መሆን፣ ለቤተ ክርስቲያን መዘጋት፣ ለትውልዱ መሰላቸት አስተዋጽኦ የሚያደርጉ ናቸው። ከተወሰነ ዓመት በኋላ ማለት መፍትሄው ምንድነው? ቄስ አሁን ጥሩ ሀሳብ አንስተናል። ያለ ነው ምድር ላይ ያለ ነገር ነው። ግን መፍትሄውን እስቲ በጥቂቱ እናንሳና እንጨርስ። እንደ መፍትሄ እኔ እንደው በቤተ ክርስቲያናችን የምንጠቀምበትና እኔ እንደ ጥናት እዚህ ሞባይል ውስጥ ስላለ እሱኑ ብናገር ነው ደስ የሚለኝ። እንደ መፍትሄ ያየ ነው እኛ ቅድምም ያነሳውን ፋክተሮች ወይም ገፊ ምክንያቶች ለቸርች እንደዚህ መሆን፣ ለቤተ ክርስቲያን ለእምነት መውደቅ ምናምን ብለናል። ለዛም መፍትሄው ምንድነው ያለው? አንደኛው የእምነት ማጽኛ ትምህርት ስርዓተ ትምህርቱ ካሪኩለሙ መቀየር ያስፈልጋል። ይሄ ለብ ተደርጎ አጥምቆ በቃ አገልጋይ ነው ምናምን የምትለው ምንም ሳይገባው ሄድና ተመልሶ ዓለማዊ ይሆናል። ቸርች ውስጥ በደንብ ክርስቲያን ሳይሆን መቼም እግዚአብሔር ቃል በሞላ ቁጥር ነው። እግዚአብሔር ቃል በሙላት ይኖርባቸው ይላል። እግዚአብሔር ቃል ውስጥ ባለ ቁጥር ነው የምትቀየረው። አሁን ነባሩ እኮ ተቀየረ ምናምን ብዙ ዓመት ተቀጥቅጦ እኮ ነው በቃል ትንሽ ስለሆነ ከዚህ ቸርች እዛ እየዞረ ስልጠና ሲሰጠው ኮንፈረንስ ሲኖር ሲማር አስተማሪ የለም። ሁሉም ብቃት ያለው አገልጋይ ሆነና የሚደነቅ መንፈሳዊ ህይወት። ሁለተኛው የአገልግሎት ጥሪ ያላቸውን አገልጋዮች ብቻ ቤተክርስቲያን ማሰማራት አለበት። ራሱን የጠራ ቤተሰቡ የጠራው በዘመድ የተጠራ አያስፈልግም። ጥሪ ያለው መጀመሪያ ተጠርቶ የወጣ ዋጋ ለመክፈል የወጣውን እሱ ላይ ነው ትምህርትም ኢንቨስት መደረግ ያለበት እሱ ላይ ነው። ለሱም ነው ቤተሰቡንም መያዝ በደንብ እንዲያገለግል ማለት ነው ተጠርቶ የወጣ። ሶስተኛው የተጠሩ አገልጋዮችን በትምህርት ማብቃት
በእግዚአብሔር ቃል ዕውቀት እንዲሞሉ ማድረግ ምዕመናኑን በደንብ እንዲመግቡ ምዕመናኑም እኮ መመገብ ስላልቻልን ነው አሁን ምዕመኑን በጣም የወረደውና አገልጋዮች ጋር ችግር አለ ማለት ነው። አራተኛው ምዕመናንን የተገጸጸ ምዕመናንን መሰራረቁ ቢቀር እና ሌላው ደግሞ ምዕመናንን መስረቅም አለ። አሁን ያለው ባለሀብት መስረቅ አለ። የኔም ባለሀብት ሰረቀብኝ ተብሎ የተጣሉ ፓስተሮች አሉ እዚህ በጣም አስራት የሚከፍለኝ ነገሩ ምንድነው የገንዘብ ፍቅር ነው ማለት ነው። እና ይሄ ምዕመናን መሰራረቅም ቢቆም የኔን እንትንም ምናምን ቢባል የሚል ነው ካሉት የከተማ ውስጥ ካሉ ችግሮች ውስጥ አንዱ እነዚህ ሆነው ስለተገኙ ማለት ነው። ሌላው አምስተኛ የፖለቲካና የመንግስት ለውጥ ሲመጣ ቤተክርስቲያን ቀድማ መዘጋጀት መቻል አለባት። ለውጥ ሲመጣ አሁን ሰሞኑን ዶክተር አብይ የሚናገሩት ዓለም እየተጋጨች ነው እየተናጠች ነው ከዛ ውስጥኛ ኦፖርቹኒቲ እድል ፈልቅቀን ማውጣት አለብን ሲል ሰምተን እንደሆነ አላውቅም። ቤተክርስቲያን ይህን ያህል እንኳን መዘጋጀት አልቻለችም። ዘመን ሲለወጥ ፖለቲካ ሲለወጥ ቤተክርስቲያን ከዚህ ውስጥ ምንድነው ስጋታችን ምንድነው ኦፖርቹኒቲው ደግሞ ምንድነው እድል የምናገኘው ብላ ተዘጋጅታ ወርክሾፕ አዘጋጅታ አገልጋዮቿን አሰልጥና ለውጥ እየመጣ ነው ከዚህ ለውጥ ውስጥ ይሄን ማትረፍ አለብን እኛ ይሄ ችግር ደግሞ ስጋት ወደ ቤተክርስቲያን እንዳይገባ በገፍ የመጡ እንደዚህ እንዳይገቡ እንትን እንዳይል ፖለቲካው እንደዚህ እንዳይሆን ብላ አልተዘጋጀችም። ስለዚህ ፖለቲካው ራሱ ተሰብስቦ ቸርች ነው የገባው። የዘርጠቆ ኢህአዴግ ጋር ነበረ መጀመሪያ አካባቢ የተወሰነ አንድ 10 ዓመት ብዙ አንድ 5 ዓመት አንዳንዱ ቸርች ላይ አንድ 5 ዓመት አንዳንዱ ላይ አንድ 10 ዓመት ቸርች ምንም አላለችም ስለ ዘር ፖለቲካ ምናምን ሲል ከዛ በኋላ ቸርች ራሷ ነች የወሰደችው። እዛ ተጥቶ የመጣው በሙሉ እዚህ መጥቶ ስለ ፖለቲካው ስለ ዘረኝነት ፖለቲካ ቸርች ናት የምታቀነቅነው ፓስተሮች አፍ ላይ ነው የምትሰማው አሁን። እና ቀድማ መዘጋጀት ያስፈልጋል አቋም መያዝ ያስፈልጋል የሚል ነው። ሌላው ስድስተኛው መንግስት ለዜጎች ጥንቃቄ እንዲያደርግ ቤተክርስቲያንን ማሳሰብ አለባት። መንግስት ላያውቅ ይችላል ምንድነው ዜጎች ይመለከቱሃል የማይገባ ትምህርት ያልተማረ ሰው ተነስቶ አስተማሪ ሲሆን ዜጋው ነው የሚላሽቀው ማይንዱን ነው የሚያላሽቀው። በተለይ አሁን ይሄ ነብይ ምናምን ተብሎ የመጣው አይነት የሚሰጠው ትምህርት ጸሎት የሚከለክል ምን የሚከለክል በኢቲኤም ካርድ ገንዘብ ተሰበስባለህ ዝም ብለህ ቁጭ በል ከንትን ታገኛለህ ምናምን የሚለው ከስራ የሚከለክልህ ነው። ስራውን ትተህ ቤት ዝም ብለህ ቁጭ እንድትል አሁን ብዙ የሚያስቸግሩኝ ሰዎች አሉ ጌታ ይሰጠኛል ይላሉ። ትንሽ እንኳን ስሩዋ ትንሽ ካልሰራችሁ ጌታ እንዴት ነው ቤት አምጥቶ ይሰጥ እንዴ ቤት እንዴት አይሰጥም አንተ እኮ እምነት ስለሌለህ ነው ይሉኛል። እግዚአብሔር የሰጠህን ነው የሚባርክልህ። ምንድነው እንዲያደረገው አይምሯቸውን ያላሸቀው ወደ ስራ የማይሄዱት ጸጉሩን እየቋጠረ የሚውለው ሰሞኑን ነቀምት ነበርኩ እኔ በጣም ያስደነግጣል። በነገራችን ላይ እዛ ኮሪደር ልማት ተሰርቶ በጣም አምራል ከተማ እግዚአብሔር ይባርካቸውና መንግስትን ግን አሁን ወጣቱ ከቤት አይወጣም ነበረ። አሁን ባለፈው ዶክተር አብይ ሄደው አስመርቀው ሲመጡ ወጥቶ እዛው ቀረ አሉ ጎዳና ላይ እና ፎቶ እዛ ይነሳል ቲክቶክ እዛ ይሰራል እና መንገድ መተላለፊያ የለምና ትውልዱ ራሱ ያስፈራሃል። ለዚሁ ትውልድ ቤተክርስቲያን ምን ዝግጅት አላት? እና ምን አሉ እዛ አንድ ትልቅ ቤተክርስቲያን ሰው ፈርተናል አሉ እዚህ ያሉት አገልጋዮች ብቁ አይደሉም አሉ። ይሄ የመጣው ያለው ትውልድ ደግሞ ፈርተናል ሊፈነዳ ነው ምን እንደምናደርግ ራሱ ግራ ገብቶናል አሉ። በጣም ነበር ብዙ ወደ 18 ቤተክርስቲያን ከተማ ውስጥ የመካነ ኢየሱስ አለ ከዛ ውስጥ አንዱ ሰው ነው የሚነግረኝና ቤተክርስቲያን ፈርታለች መሪዎችን ፈርተናል ሽማግሌውን ፈርቷል ምናደርገው ግራ ገብቶናል። ይሄ ወጣት የሚይዝ አቅም ያለው አገልጋይ ደግሞ የለም። አሁንኛ ቴዎሎጂ አሰልጥነን ያስቀመጥናቸው ይሄን ሊይዝ አይችልም። ይሄ ወጣት በሌላ ሳይድ በሌላ ጽንፍ ሄዷል አሉ። እና አሁን ትውልዱ ራሱ ያስፈራል። ለዚህ ትውልድ ራሱ ዝግጅት የለም። ቤተክርስቲያን ምንም እያለች አይደለም። ካውንስል ተብሎ የተቋቋመው ምንም እያለ አይደለም። እዛ ላይ ያሉ ሰዎች ደግሞ ይሄንን ያዩ ለዚህ ብቃት ይኑራቸው አይኑራቸውም ምንም ምን ሰማው ነገር የለም። የሆነ ነገር ማለት አለባቸው። በእርግጥኛ ያላችሁትን ማስተባበር ነው እንጂ ለእናንተ ፕሮግራም የማውጣት ግዴታ የለብንም ሊሉ ይችላሉ። ካውንስሎቹ ይበሉ እሺ ችግር የለው። ግን በየቤተ እምነቱ ያሉ መሪዎች ለዚህ ትውልድ ምንም ዝግጅት እያደረገ አይደለም። የሚቀጥለው አመት ይሄ ጄኔሬሽን ከእምነቱ ጋር ይቀጥላል ወይ 35 ሚሊዮን የምንለው ይቀጥላል ወይ የሚለው እኔ ጥርጣሬ አለኝ። በጣም ስጋት አለብኝ። ቸርች ራሱ የሆነ ጊዜ ላይ ላይመጣ ይችላል እና ትክክል አይደለም አሁን ያለው እምነት ራሱ ማለት ነው። እና እዚህ ላይ በጣም ቤተክርስቲያን
መስራት ይኖርባታል፣ መንቃት ይኖርባታል፣ መታሰብ አለበት፣ መጸለይ አለበት፣ መመካከር አለበት፣ ራዕይ መቀበል መቻል ያስፈልጋል። ይሄን የሚቀጥለውን እንኳን ይሄኛውን ትውልድ የሚቀጥለውን ትውልድ በራዕይ መገናኘት ያስፈልጋል። እኔ አሁን ቀደም እንደነገርኩ እዛ አውሮፓ ሄድኩ ጊዜ ምንድነው ያየሁት? አንድም ወጣት ቸርች ውስጥ የለም። 7 አሮጊት አንድ ቸርች ላይ ያየሁት፣ 3 አሮጊትና ሽማግሌ አንዱ ላይ ያየሁት። ከዛ 27 አሮጊትና ሽማግሌ። ወጣቱ የት ነው? እምቢ አሉ እና ለመመስከር ሞከር። ያው የቋንቋ ባረርም አለ። እነሱም ያው ስዊድን ነው የነበርኩትና ስዊድንኛ ነው የሚናገሩት። አንዳንዶም እንግሊዘኛም አይችልም፣ እኔም ደግሞ በደንብም አልችልም እንግሊዘኛም ያኔ። እና ሞከርኩና ምንድነው እንዲሁ እንግባባለን፣ ግን ያው ምንድነው ያለኝ ኢትስ ቦሪንግ አለኝ። የቸርች ፕሮግራም ቦሪንግ ነው። ከዛ ይልቅ ኔቸር ማየት ይሰለቻል። የቸርች ኔቸር ስናይ እንባረካለን አለ። እና ጫካ ምናምን ስካውቲንግ ምናምን ነው የምንሄደው እንጂ ቸርች አንሄድም። እና እኔ በጣም ጨነቀኝ። ያን ግን እዛ ላይ ልምድ ልውውጥ ብለን ነው ሄድነው። ለካ እነሱ ከኛ ልምድ ለመውሰድ መተው ነበርና እስቲ መተው ደግሞ እኛን ይው እንደነሱ እንድንሆን ብለው ነው የወሰዱት። በምን አቅማችን ደግሞ እኛ እንግዲህ እነሱን እንርዳ? አቅምም የለን። ካፓሲቲያችን ምንትን ነው? ከአፍሪካ ነው ይሄድነው። እነሱ በቴክኖሎጂም ይለዋል። ግን እኔ እዛ ያየሁት አንድ ነገር ምንድነው? እኛ ወደ ተፈጥሮ ቅርብ ስለሆን ፈጣሪን ለማምለክ ተመችቶናል። እነሱ ደግሞ ከተፈጥሮ ወጥተው አብዛኛው ነገር እነሱ የሚጠቀሙበት ሰው ሰራሽ ነው ቴክኖሎጂው። ስለዚህ ፈጣሪ ረስተዋል። ፈጣሪ ራሱ ሰው ነው የመሰላቸው የሚል ዲስከቨር አደረኩ ማለት ነው የተገነዘብኩት በወቅቱ። እና ኋላ ላይ ቆይቼ ግን ከ10 15 ዓመት በኋላ አይምሮዬ ውስጥ ይሄ ረጅም ዓመት ተቀምጦ ምን ተከሰተ? ቪዥን አልነበራቸው። ነባሩ ክርስቲያን ቪዥን ራዕይ አልነበረውም ለነሱ። ቢኖር ኖሮ ለትውልዱ የሚሆን ነገር ሴት አድርጎ ያልፋል። እኛም አሁን ለዚህ ለሚቀጥለው ትውልድ ሴት የምናደርገው ነገር የለንም። ስራ አጥነት በአገልጋይነት መሸፈን የለበትም። ስራ ያጣ ሁሉ የሚበላውን ስላጣ የተጠራ ነው ማገልገል ያለበት። እና ስለዚህ ስለ ክሬቲቪቲ ደግሞ ቤተክርስቲያንም ብትሆን ማስተማር፣ መንግስትም ቢሆን ቢያስተምር። ምክንያቱም የመንግስት ሸክም ነው እና የውጪ ስህተት ትምህርቶችን ደግሞ መከላከል በትምህርት እነዚህ አሁን የፌዝ ሙቭመንት ከምስራቅ ምንድነው ይሄ ከምዕራብ አፍሪካ የሚመጡት ምናምን ደግሞ ተዘጋጅተው ቢከላከሉ፣ ፓስተሮች በየቸርቹ ቢያስተምሩ፣ ሰው ይሄድብናል ከሚሉ ለዚህ ደግሞ የሆነ የሚያቀናጅ እንደ አብያተ ክርስቲያናት ህብረት እንደ ካውንስል አይነት ነገር እዛ ላይ ቢሰራ ነው ጥሩ የሚሆነው። ሌላው የወስተርን ቴዎሎጂ ላይ አሁንም ጥንቃቄ ቢደረግ እዛ ቸርች ዘጋው እዚህ እንዳይዘጋ ምን ዋስትና የለንም እና ቢጠና የሚል ነው። እንደ መፍትሄ የምናነሳው ይሄ ነው። እግዚአብሔር ይርዳን። እንግዲህ ብዙ ሀሳቦች አንስተናል። ቄስ ቤተክርስቲያን አሁን ያለችበት ሁኔታ በእርግጥ እንዳሉት ደጋግመን ማሰብ ይጠይቅ ይመስለኛል። በተለይ የሚቀጥለው ትውልድ እንዳሉት ከኛ ጋር ከዚህ ወንጌል ጋር ምን ያህል ይሄዳል፣ አሁንስ ምን ያህል አለ የሚለው ነገር እንዲታሰብበት ነው። በጣም እጅግ አድርጌ አመሰግናለሁ ስለነበረን ጊዜ። እግዚአብሔር ይባርክልኝ። እኔም አመሰግናለሁ። ጌታ ይባርክ። አሜን። ተመልካቾቻችን እንግዲህ የቤተ ክርስቲያን ጉዳይ አንስተናል። ስጋትም አለ ወዴት እየሄድን እንደሆነ። ነገር ግን ቆም ብለን ማሰብ ያለብን ጊዜ ላይ ያለን ይመስለኛል። ከዚህ በኋላ እንዴት ነው ቤተክርስቲያን መቀጠል ያለባት? ቀጣዩ ትውልድስ መጥቶ እንዴት ነው የሚሆነው? ወንጌልስ እንዴት እየተስፋፋ ነው የሚለውን እንደ ቤተክርስቲያን መሪዎች እንደ አገልጋዮች ልናስብ ይገባል ነው ያልነው። ስለተከታተላችሁን እጅግ አድርገን ነው የምናመሰግነው። ዳንኤል ተስፋዬ አብሬያችሁ ቆይቻለሁ። የካሜራ ባለሙያዎችን፣ ኤዲተሮችን በተለያየ ምክንያት አብረውን ያሉን ሁሉ ለማመስገን እወዳለሁ። የጄኤምኤም ቲቪ ፕሮግራሞች ይቀጥላሉ። እንድትከታተሉ ጋብዛለሁ። ሰላም ነው።